አድማጮቻችን እንግዲህ ሰበር ዜና አለ። ተወዳጁና አንጋፋው አርቲስት ቴዲ አፍሮ ያስተላለፈው መልእክት የብልጽግና ሰዎችን ክፉኛ እንዳስቆጣ እየሰማን እንገኛለን። በመላው ኢትዮጵያውያን ዘንድ ተወዳጅ የሆነው አንጋፋውና ተወዳጁ ሙዚቀኛ የጥበብ ሰው ቴዲ አፍሮ ቴዎድሮስ ካሳሁን የብልጽግና ባለስልጣናትን የብልጽግናን አገዛዝ በአንድነት ቆመን ልንታገል ይገባል በሚል በዛሬው ዕለት ባስተላለፈው አድዋ የድል በዓሉ ላይ ለመመልከት ተችሏል። ይሄን ተከትሎ ወደ 4 ኪሎ ቤተ መንግስት ሰበር መረጃዎችን እየሰማን የምንገኘው የተወዳጁና የአንጋፋው የቴዲ አፍሮ ተቃውሞ መላውን ኢትዮጵያን ሊቀሰቅስ ይችላል እየተባለም ነው የሚገኘው። የኢህአዴግ መንግስትን ያንቀጠቀጠው ቴዲ አፍሮ አሁን ላይ ደግሞ የጎሳ ፖለቲካን በአንድነት ቆመን እናስወግድ እያለ ይገኛል። ይሄን በተመለከተ ወሳኝ መረጃን ይዘንላችሁ መተናል። በቴዲና በአብይ አህመድ መካከል ያለው ግንኙነት ምን ይመስላል? ቴዲ እንዴት የአብይን መንግስት ወደ መቃወም ገባ? እሺ ሰላም አድማጮች እንደምን አላችሁ? እንግዲህ እነ አብይ አህመድን ከፍተኛ ድንጋጤ ውስጥ የከተተ መልእክት ምሽቱን ተላልፏል። በኢህአዴግ ዘመን ኢህአዴግ በህዝብ ላይ የሚፈጽመውን ግፍና በደል በመቃወም በአደባባይ የኢትዮጵያ ህዝብ ድምጽ በመሆን በከፍተኛ ሁኔታ ለነጻነት የታገለው በአብይ አህመድ ዘመን መንግስት አገዛዝ ማለትም በዚህ በ7ና በ8 ዓመት ውስጥ በጥሞና በዝምታ የቆየው አንጋፋውና ተወዳጁ አርቲስት ቴዲ አፍሮ ቴዎድሮስ ካሳሁን የአድዋን የድል በዓል አስመልክቶ የብልጽግና ሰዎችን እና አብይ አህመድን ክፉኛ ድንጋጤ ውስጥ የከተተ መልእክትን ማስተላለፉን እንዲሁ እየተመለከተን እንገኛለን። እንግዲህ ተወዳጁ እንዲሁ አንጋፋው አርቲስት ቴዲ አፍሮ ቴዎድሮስ ካሳሁን የአድዋ በዓልን በማስመልከት ባስተላለፈው በዚሁ መልእክት ላይ በኢትዮጵያ ውስጥ ያለውን አሁናዊ ሁኔታ በተመለከተ በግልጽ አቋሙን አሳውቋል። ሁላችሁም እንደምታውቁት ቴዲ በምን ምክንያት ኢትዮጵያ እየታመሰች በምትገኝበት በዚህ ሰዓት ለምንድን ነው በዝምታ እየተመለከተ የሚገኘው በሚል በከፍተኛ ሁኔታ ተቃውሞዎችና ትችቶች ሲሰነዘሩበት መቆየቱ የሚዘነጋ አይደለም። ታዲያ በዛሬው ዕለት ቴዲ ቴዎድሮስ ካሳሁን የአድዋን የድል በዓል በማስመልከት ሁሉም ኢትዮጵያ በአንድነት እንዲቆም መልእክቱን አስተላልፏል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን የ130ኛውን የአድዋ በዓልን አስመልክቶ በሶሻል ሚዲያው ባስተላለፈው በዚሁ መልእክቱ ላይ አሳዛኝ ሁኔታዎችን ልናስታውስ ይገባል ምን ያለው ማለትም በኢትዮጵያ ውስጥ እየተከሰቱ ያሉ ጦርነቶችን በተመለከተም አቋሙን በይፋ አሳውቋል። ቴዲ አፍሮ ባስተላለፈው መልእክት ላይ የአድዋን ድል ሁሉም ኢትዮጵያ በአንድነት የሚያከብረው ነው ሲል በወቅታዊ የፖለቲካ አቋሙ ደግሞ በኢትዮጵያ ውስጥ እየተፈጸመ ያለው ግፍና በደል በተለይም በማንነታቸው ብቻ ተለይተው እየተገደሉ ላሉ ንጹሃን ድምጽ ልንሆን ይገባል፣ ልናስባቸውና የህሊና ጸሎትም ልናካሄድ ይገባል ሲልም ነው መልእክቱን ያስተላለፈው ቴዲ አፍሮ ቴዎድሮስ ካሳሁን። ታዲያ በዚሁ በገጹ ላይ ባስተላለፈው መልእክቱ ላይ የአድዋ ድል የመላው ኢትዮጵያዊ ድል ነው ያለ ሲሆንም በኢትዮጵያ ውስጥ በዚህ ሰዓት በማንነታቸው ብቻ እየተለዩ የሚገደሉ ወገኖችን በአስቸኳይ ፍትህ ሊያገኙ ይገባል ሲልም ነው በጻፈው ጽሑፍ ላይ መመልከት የተቻለው። ሁላችሁም እንደምታውቁት በዚህ ሰዓት በኢትዮጵያ ውስጥም በተለያዩ ክልሎች ከፍተኛ ውጊያዎች እየተካሄዱ ይገኛሉ። ታዲያ ይህ የእርስ በርስ ውጊያ የእርስ በርስ ጦርነት ተባብሶ በቀጠለበት በዚህ ሰዓት ደግሞ እንደ ቴዲ አፍሮ ገለጻና ጽሑፍ ከሆነ በኢትዮጵያ ውስጥም በማንነታቸው ብቻ ተለይተው እየተገደሉ ያሉ ወገኖች ስለመኖራቸው በቀጥታ አሳውቋል። ታዲያ እነዚህን ወገኖች ልናስባቸውና ከጎናቸው ልንቆም ብሎም የሞቱትም ፍትህ ሊያገኙ ይገባል ነው ያለው። ታዲያ በኢትዮጵያ ውስጥ ላለው ቀውስ መንስኤ የሆነውን የጎሳ ፖለቲካ በአንድነት በመቆም ልናስወግድ ይገባል ያለውም ተወዳጁ አርቲስት ቴዲ አፍሮ ነው። ቴዲ አክሎ እንዳለውም ከሆነም ፍትህ በግፍ እየሞቱ ላሉ ትኩረት ለተነፈጋቸው ንጹሐን ወገኖቻችን በማለትም ሁላችንም በአንድነት ልንቆም ይገባል ያለ ሲሆንም
አሁን ላይ በኢትዮጵያ ውስጥ ያለው የጎሳ ፖለቲካ ከምን ጊዜውም በላይ አሳሳቢ እንደሆነ በመግለጽም ይህ የጎሳ ፖለቲካን በአንድነት በመቆም የማናስወግደው ከሆነ ከዚህ በኋላም ከዚህ የከፋ ሞትን በማንነት ላይ ያተኮሩ ግድያዎች ተባብሰው ሊቀጥሉ ይችላሉ በማለት ስጋቱን የገለጸ ሲሆንም ሁሉም ታዲያ በአንድነት ሊቆም እንደሚገባና ይህ የጎሳ ፖለቲካም በአስቸኳይ እልባት ሊያገኝ እንደሚገባ ይህንን የጎሳ ፖለቲካ የሚያራምዱ ፖለቲከኞችንም በአንድነት ቆመን ልናስወግድ ይገባል በማለት ነው ቴዲ አፍሮ መልእክቱን ያስተላለፈው። ታዲያ ይህ አንጋፋውና ተወዳጁ አርቲስት ቴዲ አፍሮ ለኢትዮጵያን በአጠቃላይ ድምፅ መሆኑ የብልጽግናን ሰዎች የ4 ኪሎን ቤተ መንግስት ሹማምንት በከፍተኛ ሁኔታ ድንጋጤ ውስጥ የሚከት ነው። ከዛም ባለፈ ደግሞ ቴዲ አፍሮ በመላው ኢትዮጵያን ዘንድ ተወዳጅ መሆኑ ይታወቃል። የቴዲን ተጽዕኖ መቋቋም የማይችሉት የብልጽግና ሰዎች ይህንን የቴዲን አፍሮን መልእክት ተከትሎ ምን አይነት ውሳኔዎችን ሊያሳልፉ እንደሚችሉ የሚገመት አይደለም። ታዲያ ቴዲ አፍሮ በዛሬው ዕለት በአጠቃላይ በኢትዮጵያ ውስጥ ያለውን አሁናዊ ፖለቲካ በተመለከተ ብሎም በኢትዮጵያ ሕዝብ ላይ የሚፈጸመውን ግፍና በደል፣ የንጹሐን ዜጎችን ግድያ፣ እንዲሁ የንብረት ውድመትን፣ የንጹሐን ዜጎች በድሮን መጨፍጨፍን ተከትሎ ሁሉም ኢትዮጵያ ነው ብሎ ያለው ሁሉም ኢትዮጵያዊ በአንድነት መቆም የሚገባው ጊዜ ላይ እንገኛለን። ሁላችንም በአንድነት ቆመን ይህንን የጎሳ ፖለቲካ ወይም ደግሞ የጎሳ ባለስልጣናትን ከስልጣን የማናስወግድ ከሆነ አደገኛ ጊዜ ላይ ደርሰናል በማለት ስጋቱን ገልጿል። ይሄ የቴዲ አፍሮ መልእክት ነው። በዛሬው ዕለት የአድዋ ድልን አስመልክቶ ያስተላለፈው መልእክት ነው። ይሄ መልእክት ታዲያ የብልጽግና ሹማምንት በከፍተኛ ሁኔታ የሚረዱበት ይሆናል። ቴዲ አፍሮ ከዚህ በመቀጠልም ምናልባትም አገዛዙን የብልጽግናን ባለስልጣናት በአጠቃላይ የሚቃወሙ አዳዲስ ሙዚቃዎችን ሊለቅ ይችላል ተብሎ ይጠበቃል። ያስተሰርያል በሚል አዲስ ንጉሥ እንጂ ለውጥ መቼ መጣ በሚል ከኢህአዴግ ጋር ፊት ለፊት አንገት ለአንገት የተናነቀው አንጋፋውና ተወዳጁ አርቲስት ቴዲ አፍሮ አሁን ላይ ደግሞ የብልጽግና ሰዎች ለኢትዮጵያ ያመጡት አንዳችም ፋይዳ የሚሆን ለውጥ የለም። ስልጣኑ በአጠቃላይ የጎሳ ነው፣ ፖለቲካው የጎሳ ነው። ኢትዮጵያን ከቦታ ቦታ በነጻነት መንቀሳቀስ አልቻሉም። ይሄንን ልንታገል የሚገባው ሁላችንም በአንድነት ቆመን ነው በማለት ነው እንግዲህ አንጋፋውና ተወዳጁ አርቲስት ቴዲ አፍሮ በዛሬው ዕለት የአድዋ የድል በዓልን አስመልክቶ ባስተላለፈው መልእክቱ ላይ የጻፈው ማለት ነው። ታዲያ ይህ ጽሑፍ የ4 ኪሎ ሰዎችን ክፉኛ የሚያስበረግግ የሚይዙት የሚጨብጡትን ሊያሳጣ ይችላል ተብሎም ነው እየተጠበቀ የሚገኘው። ወዳጆቻችን፣ አድማጮቻችን ስለምትከታተሉን እንዲሁ ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮዎች ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ተሰናበትናቸው። ሰላም ሁኑልን።